ልክሽን አስታጭቅሻለሁ ትደክሚያለሽ አትችይም ይየርሽ አራንዴ በጥፊ ቢያት ነኝ እንጂ አንተ ዝጋፈ አትችይም አንተ ሴትነህ ዝጋፈህን የታሉ ሴቶችክ የታሉ እዛ በደቦ በምሳሌ በነራ ምናምን ነገር ያስቀምጣቸው የታሉ ዛሬ ጓደኛን ቀምተህ ደሞ ወሰድክ ነው ይሄ ነው አይምሮሽ ሁሉም እንዳንቺ እንጭጭ ነው የሚመስልሽ ሁሉም ከጀሚላ ጋር ፍቅር ጀመርክ አንዴ ላውራ አትጪ እኔ ልመታት ቤት ውስጥ ሴት አስገብቶ እኔን የልጁ እናቴ ቤት አራስተኝቼ ልጆቼን እናቴ ጋር ጠብቂልኝ ቤቱን አጽድቼ ልምጣ ብዬ እቤት ሲሄድ ከሴት ጋር አግኝቼው ሴቷን አክብሮ አስቀምጦ እኔን ግን የልጁን እናት አንቺ ባለጌ አይደለም ሌላ ነገር ያድሮ ያስወጣኝ ሰው ነው አንቺ ጓደኛ ነኝ ተብዬ እኔን አሳልፈሽ ለህዝብ ሰተሽኝ ሲቀጥል ደግሞ እኔ አንቺን ማውራት እፈልጋለሁ ብዬ መጥቼ ስጠራሽ እሱን ይዘሽብኝ የምትመጪ እሱን አክብረሽ እኔን ንቀሽ የሚስጥሩ አደባባይ ላይ ይወጣ ገመ ጓደኛዬ ለባላት ወይስ ጓደኛ ለባላት እኔ አላቀም ብቻ በዚህ ደረጃ ምናምን አልጠብቃትም ነበር አንቺ ነሽ ለኔ ልጆች የምታስቢው አንቺ ነሽ ለኔ ቤተሰቦች የምታስቢው አንቺ ነሽ ብታስቢ ምናምን ሚዲያ ላይ ወጥሽ ምናምን ስለኔ እንደዛ የምታወሪው እኔ ቤቴ ራቀሽ ነው ወይስ ስልኬ የለሽም ነው በውስጥ ማውራት ምናምን ነገር አንችልም ነው መተሽ ምናምን ሚዲያ ላይ ኢክራም እንደዚህ ሆነች ይያልሽ በላምን እኔና አሳልፈሽ ለሌላ ሰው የምትሰጪኝ ማለት ነው ስለ ልጆቼ ስለ ቤተሰብ ስለ በቃ ስለኔ ምናምን እና አረብ ሀገር ከሄደች በኋላ ነው እንደዚህ የሆነችው ደሞ ምናምን ነገር ትለኛለች እና የሰው ልጅ አይምሮ ባደገ ቁጥር አስተሳሰቡም እየጨመረ ነው የሚሄደው ሁሌም እንደዛ እኔ እንጭጫን ኢክራምን ነው የምትፈልጊው አብረን ብንማር ምናምን ነገር ሁሌም እኔ እንጭጭ መሆን ያለብኝ ማለት ነው እንዴ እድሜ ይጨምራል አስተሳሰቤ ይጨምራል በምን አይነት መንገድ ነው እኔ ማደግ የምፈልገው በምን አይነት መንገድ ነው እኔ ነገሮችን ማስተካከል ማሳካት የምችለው ብዬ እያደኩኝ ባለሁበት ሰዓት ነው ነገሮች እንዳለ እየተቀየሩ የሚመጡት እንጂ እኔ ወይ ባለጌ ሁኜ ወይ የሆነ ነገር ምናምን ነገር አይደለም አንቺ በተመለከትሽውና ባሰብሽው መንገድ አይደለም እና ምን ልላችሁ ነው አሁን ጀሙን እዚህ ቀጥራታለሁ መታ ፌስ እንዲ ፊት ለፊት ሆነን የምናወራው ይሆናል ማለት ነው ብላችሁ እንዴት ሚዲያ ላይ ስለኔ እንደዚህ ልታወሪ ቻልሽ አንቺ ስለ ልጆቼ ስለ ቤተሰቦቼ ምናምን ነገር ምን አገባሽ በሚለው እጠይቃታለሁኝ ምን እንደምትለን ደግሞ አብረን የምናየው ይሆናል አላቅም ምን ልትመልስልኝ እንደምትችል ማለት ነው ባለቤቴ ሲፈልግ ይመጣና ንብረት አይመለከትሽም አንቺን ፈርሚ ይለኛል እንደገና ደግሞ አረ ቢስሚላህ እዛ ሂዳው ምናምን ነገር ፈርም ምናምን ጭቅጭቅ ንትርክ ውስጥ ማለት ነው እንደ ባለ ትዳር ከሆነ ይመለከተኛል በቃ ይመለከተኛል ሲቀጥል ደግሞ ውጪ ያለ ምናምን እያንዳንዱን የቤት ዕቃ ምናምን ነገር ራሴ ነኝ አሟልቼ ምናምን እሱን ተቀብዬ እንደ ባለ ትዳር አብረን እያኖርን የነበረው አይመለከትሽም ብሎ ሴትን እዛ ቤት ውስጥ ይዞ ገብቶ እኔና ያገባሽን ብሎ ገፍትሮ ያስወጣይ ለሴት ብሎ ራሱ ነው ጦርነቱን አንዴ የከፈተው እሱ ነው ለዛ እኔም ደግሞ ማድረግ ያለብኝ ነገር አሁን ሰዓቱ የኔ ነው እኔ ራሴ እንዴት እንደማደርግ ደግሞ እማሳየው ይሆናል ማለት ነው ስለሱም ከጠየቃችሁኝ ኮሜንት ላይ ስለምታናፍሱ ስለምታወሩት ነገር አብርሽ ደግሞ ማለት በእነሱ አፍ በእነሱ እንትን የሚጠራ አይነት ልጅ አይደለም በቃ የልጅሽ አባት ማነው የልጅሽ አባት ሱም ጊዜ የሚያወጣው ይሆናል ማለት ነው ጊዜ የሚያወጣው ይሆናል አሁን ግን ፈረሱም መንገዱም ይሄውና ብለውናል እኛ እየጋለብንበት ነው ምንም ማድረግ አይቻልም በቃ እየጋለብንበት ነው ምን እኔ አሁን ላይ ሳቅ በሳቅ ነኝ ማለት ደስተኛ ነኝ ምንም ያስከፈኝ ነገር የለም አንዴ ጦርነቱን የጀመረው ራሱ ነው እኔ እዚህ መንገድ ላይ ሂድ እንደዚህ አድርግ ምናምን ነገር ያልኩት ነገር የለም በቃ በቀል አድርጎ ምናምን የጀመረው እሱ ነው መጨረሻው ግን አወዳደቁ የማያምረው የኔ ሳይሆን የሱ አወዳደቅ አያምርም የሱና የናቱ ማለት ነው መጨረሻውን እኔ ስለማውቀው እኔ ነኝ ሴቷ እኔ ነኝ በቃ እኔ ነኝ ሁሉንም ነገር የማውቀው ማለት ነው ገባችሁ አይደለ እነሱ ግን የቀመሩት ድራማ በቅርብ ጊዜ ውስጥ የሚጋለጥ ይሆናል
ይሆናል። እመኑኝ ቤተሰብ አሁን የሚያሰድበኝ ነገር ነው አዎ ያደረኩኝ ያለሁት ደስ የሚል ነገር አይደለም። ነገር ግን ግቡ ያማረ ነው የሚሆነው። ጠብቁ ምን ሊሆን እንደሚችል ብቻ አላቅላችሁ ጠብቁ በቃ። እኔ ያ ቀን በጣም በጉጉት እየጠበቅኩት ነው በጉጉት ማለት ነው። ቀን እየቆጠርኩኝ ነው በቃ ምን እንደምላችሁ አላቅም። ብቻ አሁን ስለ ጀሚላ ነው ስለ ጀሙናት ስሟን ራሱ ባልጠራ ደስ ይለኛልና ስትመጣ ምናየው ይሆናል። አቤት አንቺን ብቻ መሰለኝ እኔ የፈለኩት አንቺ ጋር የደወልኩት አይደለ? ምን አገባሽ ታዲያ? እኔ ስለመደወል አይደለም መምጣታችን ነበረሽ። ለምን ደፈለክሽ? እኔ ግን አንቺ የምትጫወቺው ድራማ ምንድነው? አልገባኝም። ድራማ ቢሰራለ አንቺ የምትጫወቺው ድራማ ምንድነው? አልገባኝም። አንተ ዝም በል። አንተ ያወራው አይደለም በዚህ ድንጋይ ነው አናተን አመለ። አንተ ዝም በል። አንተ ዝም በል። እኮ ረፊ እዚህ ተቀብለሽ በቃ ሁሌ ለጥፋት አትቾኪ። ረፊ ዝጋፍሽን ሲጀምር አንቺን እንዳወራ ነው። አንቺ ሴት ሆነሽ ለኔ ልታወሪኝ ነው? እንዳረን እንዳገለ የመረጋጋት እንትን ራሱ የለውም። ያስጠላ አትረፋ ማክሴን አውልቄ ላሳያት እንዴት እንደማመር አላቅ እሺ ምንድነው? አላቅ አሳየኝ። አላቅ ማብራት አጥፍተሽ ነው ስተኝ ነበር። አላቅ ምንድነው እኮ አሳየኝ። አንተ ማክሰ ሌብነት ለመደበቅ ነው የምታደርገው እንጂ መልክህን ለመደበቅ አይደለም። አባክ እሺ ሲቀጥል ማለት ነው በዛው አታውሪ አትንጫጭ። እሺ ለምን አሁንም እሷ አለች ብዬ እንጂ በጠፈጠፍሽ ደስ ይለኛል። እንዳትነካኝ እያልኩ ነው እኔ አንቺን ነው የፈለኩት እኮ አውሪኝ። ይኸው ራቀን 50 ሜትር ለምን ይቆም አውሪኝ ችግር የለም። ራቀን ወደዛ አልፈልግም እኮ አለችሽ ነገር አለ አልፈልግ እሱ ከሌላ ላወራም አለችሽ። ለምን ጠራሽው? ፈልጌ ፈልገሽ ፈልጌ እኔ ስለፈለኩሽ አንቺ እኮ ለምን አንቺ ዝም ምድረ ወጣጤ ተስጣሪ አልነበር እንዴ? እኔን ስጠሩኝ ነበር። ኧረ በእናትህ አንዴ ዝም በል። ንግግሩ ከሲያስጠላ ንግግሩን አትከምጪ። ምድረ ወጣጤ አትበል። አስር እጥፍ ካንተ ይሻላል አብረሽ። በምን ቺት በማድረግ በምንም በሱ ከሆነ በምንም በሁሉም አይሻል ጓደኛ የምትያለች ራስሽን በማዋረድ ያው ይሁን አንቺ ራስሽን በማዋረድ ጓደኛሽን ማይሰማ ጓደኛ ትበይ አይደለም ማለችሽ። ነገርሽኝ ደወልሽልኝ። ለምን ደውልሽ? ለምን ተደውልልሽ? ነው የሰራሽው ኦሬዲ። እኔ ካንቺ በልግናሽ እኮ ነው ማገኘው ቢዝነስ ጥንቅር ብሎ ይቅርብኝ። ቢዝነስሽን ነው የሰራሽብኝ። ይቅርብሽ። ስለ ልጆቼ ገና አንቺ ላይ ማንም ይሰራብሻል። ስለ ልጆቼ ምን አገባሽ? እኔ ነኝ ለልጆቼ የማላስበው። በጣም እኔ ነኝ የማልጨነቀው። እንደዛ በማድረግሽ ምን እንዳስብኩኝ ምን ታውቂያለሽ? አንቺ የፈለገ ነገር ምን እንዳስብኩኝ ምን ታውቂያለሽ? ከህፃን ምን ይጠበቃል? ከህፃን ምን ይጠበቃል? አትጊ አለም ከልጅ ምን ይጠበቃል? ሲጀምር ማለት ነው ጓደኛሽ ራሱ መች ነው ያረክሻል? መች ነው ያረክሻል? ፕሮግራሚ አይደለህም። ሂድ በቃ ሂድ። የህፃን ባህሪ እኮ ነው ያላት። አውቃለሁ። ፕሮግራሚ አይደለህም። አስተፌሽ ነው የሚሄደው ከሄድኩ አሁን እሷን አክብሬያለሁ። ልታስመታኝ ነው ይዛክ የመጣችው። እኔ አልተፈተሽም። ማምጣላሽ ምናምን መስሎሽ ፈርተሽ ነው እሱን ይዘሽ የመጣሽው። እሷ ራንቺ ታንሳለች እንዴ? ለምን እንድትነኪኝ እና እንድትመጪ ስለኔ ምን አግብቶሽ ነው የምታወራው? አወራው ሰው ቢወፍር በሹኬ ይነሳልሽ። ሰው ቢወፍር በሹኬ ይነሳል። ተጠፈጥርሻለች። እንዴት ተጠፈጥርሽ? አይደለም ንግግሩ ለአንቺ እንኳን ክብር የላትም። ዱላ አቋም ነው ያላት። እሷን እንደ ዱላ እንዳልገርፋንተ እንኳን እሷን እኔን ልትመታ ቀርቶ ማለት ነው። ገባክ አይደለ? እኔ ግን ጤነኛ ነሽ አንቺ? ምንም ብትቀጠን እሷ ቀጅ ነች። እሺ እንዴት አንድ ነገር ልንገርሽ፣ ታውቃታለህ? በደንብ አውቃታለሁ። ለዛውም ካንቺ በተሻለ እሺ አንዴ ላውራት ነው። አንዴ ቆይ በእናትሽ አንዴ ላውራት። እኔ አንቺን ብቻሽን ነው የፈለኩሽ። ጣልቃ እንዳትገባ። ምንድነው በዚህ ልክ የምትንቀሽ? ለምን ፊት ሰጫታለሽ? አንቺ ጓደኛሽ እንጂ እናትሽ ነች እንዴ? ለምን? እሺ አውሪ። እኔ እኮ አናዳኝ እኮ ነው። በዚህ ልክ ለምን ነው ዲስሪስፔክት የምታደርጊው? እራሷ መጀመሪያ ለራሷ ክብር ይኑርሽ። ከጀርባ እንድትሆን ነው። ልክ እንደ ቦዲጋርድ ፈርታሽ ሁንላት ግባዛ ነው። ብትገፋሽ እኮ መሬት ላይ ወድቀሽ እንዲህ በቢላ ተፈቅቀሽም አትነሽም። አንቺ ችግርሽ ወንድ ነው እንዴ? ምን ነገር እስኪ ለምን ጠራሽው? ለምን ጠራሽው? የወንድ ችግርም አለበት። አንቺ ጋር ነው ይዤው የመጣሁት። ሌላ ቦታ አይደለም ይዤው የሄድኩት እኮ። እኔ ጋር ለምን አመጣሽው? አንድ ነገር ልንገርሽ። እኔ ጋር ለምን አመጣሽው? አንድ ነገር ልንገርሽ፣ አዳምጪኝ። አንቺ ለልጆችሽ በጣም ጥሩ ታስቢያለሽ አይደለም? አልጋ ላይ በመተኛት ነው ጥሩ ነገር የምታስቢው አይደለም? አሳይሻለሁ። አልጋ ላይ በመተኛት አሳይሻለሁ። ምንም ነገር ብታሳይኝ አንቺ ቆሻሻ ስራ ነው የሰራሽው። ይሄንን አይምሮሽን በደንብ አሳምኝ። ንገሪው ለአይምሮሽ። እሷ ራሱ ቆሻሻ ነች። ትዕግስት የሚባል ነገር አይደብርሽም? ለራስሽ
ትዕግስት የሚባል ነገር አለ። ጠብቂ። እውነቷን እኮ ነው። ትዕግስት አለ እኮ። ሌላ ሶስተኛ ልጅ ልትወልድ ነው። ትዕግስት እውነቷን ነው። ትዕግስት ማን ነው? ይኸውልሽ ትዕግስት ጓደኛሽ ነው። አንተ ማህፀን አይደለም ገባ? አገባ ባልወልድ ልጅ ጸጋ ነው ገባ? ከማንም ይኸውልህ ከማንም እኮ አየንሽ እኮ አየሽ አይደል? ልጅ ይኸውልህ ከማንም ይወለድ አይደለም ቤት ውስጥ ይኸውልህ ዘርበል እንዳትነካኝ አክብሬሽ ነው። ለምን እኔ ዛፍ እንጨት ስር ቁጭ ብዬ አልወልድም? ለምን ግን ያገኘሽ ኢክራም? አረ ምከረት እስኪ በል እኔ ለራሴ ተይኝ። ነገ የሚጸጽትሽ ነገር ለኔ ለራሴ ተይኝ። እውነት ተቆርቁረሽ ከሆነ እኔ ቤቴ አራቀሽም። ለምን አልመጣሽም? ለምን ልትነግሪኝ እንደዛ አልመጣሽም? ለምን ዩቲዩብ ላይ ወጥሽ ለምን ስለኔ ታወሪያለሽ? ለምን ስለኔ ታወሪያለሽ? ዩቲዩብ ላይ ሄደሽ ለምን ስለኔ ታወሪያለሽ? ለምን ቪዲዮ በኔ ትሰሪያለሽ? እስቲ አንዴ አዳምጪኝ፣ ተረጋጊ። የኔ ማውራት ነው የገረመሽ? አንቺ አልፈሽ እንደደባባይ ደስ ላንቺ ማያውቅ ገመናሽን ይለቀቀ እሺ ያውቃለሁ ወይ? እኔ እሺ አንቺ የምትመክሪኝ በቪዲዮ ወጥሽ ነው? ስለኔ መታወቅ አልመከርኩሽም። ልክልክሽ ነው የምነግርሽ። እንደውም አልሰደብኩሽም፣ በቪዲዮ ነው አልሰደብኩሽም። በቪዲዮ ማስደብ እኮ ትንሽ ነገር እንደው በቀጠቀጥሻት አንቺ ልጅ ጓደኛሽ አይደለም እንዳንቺ ጓደኛ አይኖራትም አይደለም ብለሽ ከበደለ ሰው እኔን ከቤቴ ገፍቶ ላወጣኝ ሰው አንቺ ከሱ ጋር እንጂ ስንቴ እሱ ወንድ ልጅ ነው ሁነሽ ትመጪያለሽ። ቢያረግ ወንድ ልጅ ነው። እኔ ቤቱን አዳምጪኝ። ሴት ነሽ አታውሪ። ሁሌ ህፃናት ሁኚ። አዳምጫት። ወሬሽን አታውሪ። የለመደብሽ ያልጨረስኩት ነገር አለ። ከቤት የለመደብሽ ማውራት ከቤት አዳምጪኝ። እንዳታወሪ ዝም ብለሽ ስሚ። አንተ አትጠጊያት። ይኸውልሽ አንዴ ላውራ። አትጩይ ብሻ እዚህ የለመደችውን እኮ ነው እዛ። እሺ አንዴ ላውራ። ቤት ውስጥ ሴት አስገብቶ እኔን የልጁ እናቴ ቤት አራስተኝቼ ልጆቼን እናቴ ጋር ጠብቂልኝ ቤቱን አጽድቼ ልምጣ ብዬ እቤት ሲሄድ ከሴት ጋር አግኝቼው ሴቷን አክብሮ አስቀምጦ እኔን ግን የልጁን እናት አንቺ ባለጌ አይደለም ሌላ ነገር ገፍትሮ ያስወጣኝ ሰው ነው። አንቺ ጓደኛ ነኝ ተብዬ እኔን አሳልፈሽ ለህዝብ ሰተሽኝ። ሲቀጥል ደግሞ እኔ አንቺን ማውራት እፈልጋለሁ ብዬ መጥቼ ስጠራሽ እሱን ይዘሽብኝ የምትመጪ እሱን አክብረሽ እኔን ንቀሽ የሚስጥረው አደባባይ ላይ እየወጣ ገመና አንዴ በእናትህ ላውራትን ላስጨርሳት ብዬ ነው። አስጨርሻበናት አንድ ነገር ያየሁኝ እጨምርልሻለሁ። ምን ፈልግ? አንድ ነገር ልንገርሽ። ምን ፈልግ? ሴት አስገባ አይደለም ወንድ ልጅ ነው አይደለም? አንቺ እሱ ስላደረገ ወንድ ልጅ ስለሆነ ኖርማል ነው ላንቺ፣ ኖርማል ነው ላንቺ። መቆሽሽ የምትይው አሁን እንዳወጣ እንድናገር አታድርጊ። የስቆሽሽ አይተሽኝ ነው የስቆሽሽ አየሽኝ። እኔ ጠረቅ ጓደኛ አይደለችም ማለችሽ። ግን ልክሽን አስታቅቅሻለሁ። ልክሽን አስታቅቅሻለሁ። ትደክሚያለሽ። አትችይም። ኧረ አንዴ በጥፊ ቢያት ነው እንጂ አትችይም። አንተ ዝጋፍ አትችይም። አንተ ሴት ነህ። ዝጋ አፍህን። የታሉ ሴቶችክ? የታሉ እዛ በደቦ በምስራቅ በምዕራብ ምናምን ነገር ያስቀመጣቸው የታሉ? ዛሬ ከጓደኛን ቀምተህ ደግሞ ወሰድክ ነው። ይሄ ነው አይምሮሽ። አየሽ አይደል? ሁሉም እንዳንቺ እንጭጭ ነው የሚመስልሽ። ከጀሚላ ጋር ፍቅር ጀመርክ ምናምን ነገር አትማጪ። ነቢልን የተወስደሽ ነው። ለምን የሱን ፍቅር አትቀበይም? እኔ ዛኔ እንዳልኩት ምናምን ለምን እልል አይባልልሽም? አንቺ ስለሆንሽ እኮ ነው። ለምን እልል አይባልልሽም? ቆሻሻ ሴት ነሽ ኢክራም። አንቺ ጋር ቆሞ ራሱ አንተ ና ልንገርክ ና ሂድ ጠርግ። እንኳን እናንተ ሐምሌና ናሴ የሚሄዳ ያገሬ ሰው እና ብቻዋን ፈልጊያት ነበረ። ከዚህ ጋር ግን መጥታለች ማለት ነው። እኔ መሽቷል ምናምን አሁን ብዙ አላወራም እና ምናምን ነገር መስሏቸው ሁለቱ አብረው መጡ። እኔ ግን የፈለኩትኝ እሷን ነበረ። እሷ እንደ አንድ ጓደኛ እኔን ጠርታኝ ወይ ደግሞ ቤት ምናምን ነገር መታ ቤታችን አራቃት። እኔ ጋር መደወል ምናምን አልተሳነ ደውላ እንኳን እኔ ስልክ አላነሳም ብላት እሺ ወታ አወራችብንል ማለት ነው። ነገር ግን ያ አይደለም የተፈጠረው። እኔ ጋር አልደወለችም፣ እቤት አልመጣችም። ስለኔ እንዴት ወታ ሚዲያ ላይ እየሰራች ገንዘብ ትሰራብኛለች በኔ ማለት ነው።
እንዴ ለምን ይሄ ሁሉ ታደርጋለች? ለምን ይሄ ሁሉ ሩቅ ትሄዳለች? ለምንስ እኔን አሳልፋ ለህዝብ ትሰጠኛለች? እውነተኛ እሷ ጓደኛ ከሆነች እሺ፣ እውነተኛ ጓደኛ ከሆነች ደግሞ እኔን ከቤት እንደዛ አንቋሾ ለሴት ብሎ ሴቷን አክብሮ እኔን ግን የልጁን እናትን እንደዛ ያባረረኝን ሰው እንዴት ነው ዛሬ ከሱ ጋር እሷን ስፈልጋት ከሱ ጋር እዚህ ድረስ የምትመጣው ማለት ነው? ምንን በማስመልከት እኔን ለማናደድ እኔን ለማብሸቅ ነው ወይስ ምንድነው እሷ የተያያዘችው ነገር? ያንን ነገር ነበር ለማወቅ የፈለኩት። በክብርም ደግሞ አሳይታኛለች ማለት ነው። ችግር የለውም። እኔ አልተናደድኩም። እኔ በጣም ደስተኛ ነኝ በአሁኑ ሰዓት ነው የምላችሁ። ለምን አንደኛ ንብረቴን እያለ እየተጨናነቀ ነው፣ ሁለተኛ ምናምን ብቻ ብዙ ጣሃብ ውስጥ ገብቶ እንዳልተናደደ ሰው መቶ እያስመሰለ ነው። ግን ቅጥል እያደረኩትኝ ያለሁትኝ እኔ ነኝ። ለዛ ግቡን ደግሞ ጠብቁ ነው የምላችሁ። ጠብቁ በቃ እኔ ምንም አይደለም የምላችሁ። ጠብቁ። እኔ ነኝ በሁለት እግሬና በሁለት እጄ ማጨበጨበው ማለት ነው። የዛኔ እነሱ ያለቅሳሉ። ጀሚላ ደግሞ እኔን መምታት አልነበረብሽም፣ ግንም ደግሞ ችግር የለውም። ባበላው ተነከስኩኝ አለ ያገሬ ሰውና ችግር የነበራችሁ ከልብ አመሰግናለሁ። ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ይብዛልን። ግቡን ለማየት ያብቃችሁ። አብራችሁን ሁኑ። ወዳችኋለሁ። ቻው ባይ